እንደገና ወንድም እህትም ብትሉ ፍቅራቸው ሊሚትድ ነው። በሆነ ዋጋ በሆነ መንገድ ምን የሚያደርግ ነው? የሚወድቅና ፌድ የሚያደርግ ነው። ብንቸገር በጣም ሊያዝኑልን ሊያለቅሱልን ሊሉ ይችላሉ እንጂ ካለንበት ችግር መጥተው ላይወጡን የሚችሉበት አቅም ላይኖራቸው ይችላል ከማዘንና ከማልቀስ በስተቀር። ስለዚህ እኔ እናንተ ብቸኛ የሰው ልጆች ረዳት ራሱ እግዚአብሔር ብቻ ነው። ስለዚህ ረዳታችን እና እንደገና ሁሉን ነገር ነፃ የምንወጣበት ኃይል የሚገኘው ከእግዚአብሔር ከአባታችን ብቻ ነው። ለምንድን ነው የምላችሁ? አንተንና እኔን በእውነት አስበው በክብራችን ልክ በማንነታችን ልክ የሚያቀን ከወለደን አባት ማንም ሰው የለም። ለዚህ ነው አባት ልጅን ምን ያደርገዋል? ይወደዋል። ልጅም አባትን ምን ያደርጋል? ይወዳል። ስለዚህ ኢየሱስ ክርስቶስ ይህንን አይነት አንድነትና እውነትን አስተምሮን ገልጦልን የሄደው ከአባትና ከልጅ ጋር ያለውን ዲፕ የሆነውን ሪሌሽንሽፕ በምድር ላይ አሳይቶን የሄደው ያንተና የኔም ኢንቲሜሲና አንድነት ይህን ኃይልና ይህንን አይነት የጠበቀ ግንኙነት እንደሆነ እኛም ወደ ብርሃን አውጥቶ አሳይቶናል። ስለዚህ ይህንን ህይወት በትክክለኛ እያጠናን እየተረዳን በምንሄድበት ጊዜ ነው በዚህ ዓለም ላይ በዚህ እውነት ላይ ቆመን ማንኛውንም አይነት ቻሌንጆችን አልፈን ለኛም ለሰውም መትረፍ የምንችለው። ስለዚህ ዛሬም የምንማረው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እና 2 ያለውን ክፍል ነው። እግዚአብሔር ቴስት የሚደረግ ነው። እግዚአብሔርን ቀምሳችሁት አለ። እግዚአብሔርን ቸር እንደሆነ ምንድን ነው? ቀመሱት፣ ቀምሳችሁት እንደሆነ ይላል። አንዱ ደግሞ ቀመሱት ይላል ማለት ነው። ስለዚህ ምንድን ነው ቴስት የሚደረግ ነው የሚለውን ሐሳብ እነግራቸዋለሁ። አሁን ሁላችንም ሕፃን ሆነን አድገናል። ሕፃን ልጆችንም ያሳደግን ሰዎች አለን እና ልጆች ሕፃን ሆነው ካደጉ በተወሰነ ቦታ ላይ የእናታቸውን ጡት ለምደው ያደጉ ልጆች ከእናት ጡት ከለመዱት ጡት ወደሚቀጥለው ወደ ተለያየ ምግብ ለማስገባት የሆነች ታይም ስትራግል ያደርጋሉ። በጣም ያስቸግራቸዋል። ሌላውን ምግብ ቴስት አድርገው ያንን ምግብ ለመልመድ ልጆች ዋጋ ያስከፍላሉ። በዛ ታይም ላይ መብላት መጠጣት ዋጋ ይከፍል። ለምን? ከዛ እናቶቻቸው ከሰጣቻቸው በጣም ጤናማና መልካም ምግብ በጣም ስታንዳርድ አለው። የሱ መልካም አይነት ብዙ ጣዕሞች አሉት። ያንን ጣዕም ብሬክ አድርጎ ወደ ላይ ለመሄድ በጣም ያስቸግራል። በጣም ይቸገራሉ፣ ያለቅሳሉ፣ ይጨቃጨቃሉ፣ ያለቅሳሉ፣ ብዙ ዋጋ ያስከፍላል። ይህንን አስበው አይደለም ወይ ደግሞ ፕላን አድርገው አይደለም። ባይ ዲፎልት ከእናታቸው ጡት ጋር ጊዜ ስለወሰዱ የዛን ጡት ቴስት ፕሩፍ ስላደረጉ ስለቀመሱት ሌላ ወደ ምላሳቸው ሲመጣ ባይ ዲፎልት ምን ያደርጋል? ሪጀክት ያደርጋሉ፣ አልፈልግም ይላሉ። ምን እንደሆነ አያውቁም። ለምን? ቀድመው የቀመሱት ኤክሰርሳይዝ ያደረጉት ቴስት ያደረጉት ነገሮች ሁሉ ሌላ ነገር እንዳይሰጡ እንዲገፉት አልፈልግም እንዲሉ ጉልበት ይሆናቸዋል። ይታቸዋል። ይህንን ልሁን ልጥላ ብለው ፕላን አድርገው አይደለም፣ ግን ቀድመው የኖሩት ቀድመው ቴስት ያደረጉት ያ መልካም ነገር ለማይገባ ነገር እንዳይሰጡ እንዳይሄዱ ፕሮቴክት ያደርጋቸዋል። ስለዚህም እግዚአብሔር ቴስት የሚደረግ ነው። እግዚአብሔር በደንብ አድርገን ኤክሰርሳይዝ የምናደርገው በደንብ አድርገን ኤክስፒሪየንስ የምናደርገው ፍቅሩን በትክክለኛ የምንረዳበት ወላጅ አባታችን ነው። ይህን ክፍል ያዙትና ሮሜ 5 ቁጥር 5 ላይ ያለውን ክፍል እናንበው ዛሬ። ሮሜ ምዕራፍ ምንድን ነው? ሮሜ ምዕራፍ 5 ቁጥር 5 ላይ ይህም ተስፋ ለእፍረት አይዳርገንም፣ እግዚአብሔር በሰጠን መንፈስ ቅዱስ ፍቅሩ በእንድነው በልባችን ምን አድርጓል? ፈሷል። ስለዚህ ፍቅሩን በልባችን ሲያፈሰው እሱ
እኛን ሲቀበለን ሀግ ሲያረገን ሲወደን እሱ ያስለመደን እሱ ለኛ የሰጠን ዋጋ እሱ ስለኛ ያለው ቤስትና መልካምን ሐሳብ ሰዎች በልባቸው መገለጥን አይተው በሱ ፍቅር በሱ እውነት ያንን እውነት ከተረዱ ከቀመሱ በሱ እውነት ማደግ የቻሉ ማንኛውም አይነት አማኞች ወይም ደግሞ የእግዚአብሔር ልጆች ወደዚህ ዓለም ላይ መተን ሌሎች ነገሮች ሁሉ እኛን ሊቆጣጠሩ ሊይዙ ሊቆጣጠሩን ሲፈልጉ የማንሰጠው ታግለን በኢየሱስ ክርስቶስም ብለን ወይም ምናምን ብለን ተፈራግጠን አይደለም። ቀድመን የለመድነው የሱ ፍቅር በልባችን አስቀድሞ እኛን ልብ ስለጠበቀው ስለፈሰሰ ተወዳጅ እንደሆነ ስለምናቅ ዋጋችንን ነገር ስለምናቅ የኛን ተቃራኒ የሆኑ ድምጾች መጥተው እኛን ሊቆጣጠሩ ሲሉ እጅ መስጠት አንችልም። ለዛ ነገር ገብተን ግራ መጋባት አንችልም። ለዚህም ነው ጳውሎስ ከዚህ ከተወደድኩበት ፍቅር አይደለ ማን ሊለየኝ ይችላል? ማንም ከዚህ አይነት ፍቅር ሊለየኝ እንደማይችል ምን አድርጌያለሁ? ተረድቻለሁ፣ አውቄያለሁ። ለምን? በእስር ቤት ውስጥ ባልፍ፣ በነውጥ ውስጥ ባልፍ፣ በተለያየ ችግሮች ባልፍ እነዚህ ነገር እኔን ለይተው ከእግዚአብሔር ለይተው የወደቅኩኝ የተጣልኩኝ ረዳት አልባ እንደሆንክ ሊነግሩኝ አይችሉም። የነሱን ድምፅ ተሞልቼ ሳለቅስ አልገኝም፣ ስናወጥ አልገኝም፣ ስፈራ አልገኝም። ምክንያቱም አሁን ከተወደድኩበት ፍቅር እኔን ለይቶ ሊያወራኝ የሚችል ምንም ጉልበት የለም። ልክ እንደዛ ሕፃን ልጅ በዛ ዕድሜው ያንን ቴስት ያንን መልካም ሪሌሽንሽፕ ከቀመሰ በኋላ ሌላ ነገር ሊቀመስ ሲባል እምቢ እንደሚል አልፈልግም ለሚል ያንን ቴስት አልፎ ነገር እንዳይላመድ ፕሮቴክት ስለሚያደርገው አሁንም አምላካችን እግዚአብሔር ዓለም ላይ ያሉትን ማንኛውንም አይነት ቻሌንጆች እንድናልፍ መጥቶ ቻሌንጆችን ቀድሞ አይደለም አናታቸውን የመታልን ወይ ደግሞ የሚጠርግልን እኛን የሱን መልካም የሆነውን ፍቅሩን በልባችን ምን ያደርግልናል? ያፈሰልናል። ያ ማለት ተቀባይነትን እንዳገኘን እሱ ስለኛ መልካም ዋጋ እንዳለው አፍቃሪያችን ቴኬር እንደሚያደርገን እንደማይጥለን እንደማይትወን በደንብ ዋጋችንን ከአባታችን ሰንቀን ከተነሳን ተራራን ብንወርድ ሸለቆን ብንወርድ እሳት ውስጥ ብናልፍ ውሃ ውስጥ ብናልፍ ማንም ሰው ምንም ነገር እኔ እናንተን ሊቋቋመን ምን አደረግም አይችል። ለምን? ኦልሬዲ በዚህ በእውነተኛ ፍቅር ራሱን ምን አድርገናል ማለት ነው ቴስት አድርገን አልፈናል። ስለዚህ የምናልፈው በምንሄድበትና በምንጓዝበት ጊዜ ትልቁ ነገር ቻሌንጆች መጥቶ አምላካችን እግዚአብሔርን እንደ ወፍ አባሩትም። እግዚአብሔር ወፍን አይደለም ጥሎት የሚሄደው። እግዚአብሔርን አባሮ እኛን ኮንትሮል የሚያደርግ ችግር የለም ወይም ጠላት የለም። እኛንን ከአባታችን ምን የምናደርገው የምንሸሸው የምንፈራው ጠፋው ብለን ምን በረው እኛ ነን፣ ምን እናወጣው እኛ ነን እንጂ እግዚአብሔርን አልፎ ጠምዞ ከኛ የሚወስደው ምንም ኃይል የለም። እኔ እናንተን በዚህ እውነተኛ በሆነው ፍቅር በደንብ እርግጠኛ ሆነን ልባችን እርግጠኛ ሆኖ በዚህ እውነት ላይ ራሳችንን ከመሰረትና ካወቀን ምንም አይነት ቻሌንጆች መጥቶ የአምላካችን የእግዚአብሔርን በጎነት መልካምነት ጥርጣሬ ውስጥ ገብተን ምን ነው ተውከኝ ምን ነው ዘገየኝ ወደሚል አላስፈላጊ ድምጾች ምን አናደርግም አንገባም። ስለዚህ ቻሌንጆች ወይም ችግሮች መጥተው ተቆጣጥረው የሚለውጡት የእግዚአብሔርን ማይንድ ሳይሆን የኛን ማይንድ ነው ምን የሚያደርጉት ቻሌንጅ የሚያደርጉት የኛን ሐሳብ ነው። ምን ነው ለኛ አይገደውም ወይ ስለኛ አያስብም ወይ ስለኛ ኬር የለም ወይ ወደሚል አይነት ስጋት ውስጥና ሐዘን ውስጥ እንድንገባ የሚያደርጉን ምንድኖች ናቸው ማለት ነው ቻሌንጆች ድምጾች እነዚህ ነው። ስለዚህ የምታዩት ተራራ የምታዩት ጎልያድ የሚያወራው እኛን ነው። አምላካችን ፊት ወጥቶ የሚያወራ ምንም ቻሌንጅ የለም። ስለ አምላካችን መዘመር አያስፈልገንም። ትችላለህ፣ ጠላትን ማንም የሚቋቋም የለም፣ እኛ ለኛ ተቆማል ብሎ እግዚአብሔር ሬዚስት አድርጎ አልፎ እናንተ የሚቆጣጠር ምንም ግን ምንድነው በአምላካችን በእግዚአብሔር ፊት ቁጭ ብለን ስንመላለስ ግን የምናሳልፈውን የላይፍ ጉዞዎች ሁሉ የሆነ እፍረትና የሆነ አለመሆንን ተስፋ መቁረጥ ውስጥ እንድንገባ የሚያደርጉን ቻሌንጆች ማን ናቸው? እኛን ነው ማለት ነው። ስለዚህ እግዚአብሔርን መጥቶ የሚያበረታታውና የሚያነቃቃው
እሱ ስለኛ ያለውን ሐሳብ በማወቅ ካልም እንድንሆን ነው፣ እንድንረጋጋ ነው የሚነግረን ማለት ነው። እና ሁሉም አይነት በህይወታችን ያሉትን ሂውጅ ነገሮችን ሁሉ ብትመለከቱት ተራራዎች ተብሎ የጻፉት በእኛ ፊት ነው እንጂ በአምላካችን ፊት አንዳች የገነነ ምንድነው ችግር የለም። ስለዚህ በአምላካችን በእግዚአብሔር ፊት ገኖ የሚታይ ገዝፎ የሚታይ ችግር ከሌለ በእኔም በልጁ ፊት የገነነ ችግር የለም። በቃ ዛሬ ታይቶ እንደሚጠፋ ምንድነው ጥላ ነው። ተቋቁሞኝ የሚቆም የለም። አልቅሼም ብዬም የምለውጠው ነገር የለም። ለምን? ኦልሬዲ ፍቅሩን ያገኘሁት ተወልጄ ነው እንጂ በስራዬ አይደለም። ኦልሬዲ እሱ አፍቃሪ አባቴ ነው ምን ያደረገኝ የወለደኝ። እሱ ስለኔ ባላለው ሐሳብ ላይ የኔ ኮንትሪቢዩሽን የለበትም። እኔ አድርጌ የምከፍለው ነገር የለም፣ የሚጨመርልኝ ነገር የለም። እወቁ አይደለ? እረፉ አምላካችሁ እንደሆነ ምንድነው አይደለ? እረፉ አይደለ? በማወቅ ውስጥ ምን አለ ማለት ነው? ረፍት አለ፣ ጸጥታ አለ፣ ካልምነስ አለ፣ መረጋጋት አለ። ያ ማለት ምንድነው ማለት ነው? በር ዘግቶ ጸጥ ማለት አለ። የውስጥ ምንድነው? ረፍት። ምናልባት በሚናወጥና በሚቸገሩ ነገር ውስጥ ልትሄድ ትችላለህ፣ ግን ልብ ምን ያደርግ ማለት ነው? አይናወጥም። ሴትልድ ነህ። ለምንድነው? እውነተኛ የሆነውን ፍቅር ቀድመህ አንተ ምን አድርጋል? ቀምሰኸዋል፣ ቴስት አድርገዋል። ከዚህ ከተወደድክበት ፍቅር ነጥሎ ወስዶ አንተ ላይ የሚፈርድ ድምፅ የለም። ብለን የምንፈራው ድምፅ የለም። ማን ነው ብለን እንዳንሰል አሁን ያንዳንዳችን እንደ ማቹርድ እንደ በሰለ እንደ እግዚአብሔር ልጆች ማደግ የሚያስፈልገን ይህንን ፍቅር ምንም በማድረግ ነው? በማወቅ ነው። ወደማይገባ እንቅስቃሴ፣ ወደ አላስፈላጊ አይነት ትግል ውስጥ ብዙ አይነት ሾርትከቶችን የምንፈልገው ምንድነው? ራሳችንን መጠበቅ የምንችልበት ነገር ስናጣ ነው። ሰው በገንዘቡ ራሱን መጠበቅ አይችልም። በቦታ መጠበቅ አይችልም። በአገልግሎት ቅባት መጠበቅ አይችልም። በቸርች መጠበቅ አይችልም። ሁሉን ከምንወደው ነገር ተነጥለን መናወጣችን አይቀርም። ግን አገልግሎት፣ ገንዘብ፣ ብዙ የምንፈልጋቸው ነገር መጥቶ እኛን ሴኩሪቲያችንን የተማመና ናቸው። አሁን ማንም የሚነካችሁ የሚባል ነገር የለም። ዛሬ ልንገራችሁ፣ በዓለም ላይ እንደነ አሜሪካ ታላላቅ አገር እንኳን ዛሬ ባላቸው ቴክኖሎጂ ያረፉ ሰዎች አይደሉም። ስቲል ስትራግል እያደረጉ እየፈሩ እየሰጉ አንዱ ኔሽን እየተካሄዳል እንጂ በቃ አለቀ ሴፍ የሚባል ነገር የለም። ማንም የለም፣ ማይፈራ የለም። የምናርፈው የሰው ልጆች ሁሉ ከወላጅ አባታችን ባገኘነው በጸና ፍቅር ብቻ ነው። የሆነ ነገር ጸሎት መልሶ ተአምራት ገዝቶ የሆነ አድርጎ እናርፋለን የሚባል ሲዝን ትዝ ይላችኋል? ድሮ መሬትም እናገኛለን ግን እንሰራለን እንጂ አናርፍም ስላችሁ አይደለ? የክራይ ያለን አይደል? ለክራይ ውስጥ እያለን ከቤት ክራይ ማለፍ ለኛ የመጨረሻ የረፍታችን ጥግ ሊሆን ይችላል አይደለ? ግን ኬዙ ይለወጣል እንጂ ስራ ነው አለው እንጂ ረፍት የሚባል ነገር። ረፍት ግን ከአባት በሚወጣው ድምፅ ብቻ ይገኛል። አንቺ እኔ ተወዳጅ እንደሆንን በአምላካችን ፊት የጸና ግሬስ እውነተኛ የሆነው ነገር በእኛ ውስጥ እንደተገለጠ ነገር በማወቅና በመረዳት እውነተኛውን ረፍት ውስጥ እንገባለን። እና ራሳችሁን የምናሳርፈው በፕሮጀክታችን በምናገኘው የፋይናንስ ፍለድ አይደለም ማለት ነው። በዚህ እናርፋለን ብለን ካሰብን የሚሰጠን አንድ ነገር ነው፣ ውድድር ነው። ከሰው የሌለውን ነገር በማግኘት ደስ ሊለን ይችላል። ስለዚህ በሰው እንመካለን እንጂ በቃ በሌለው ይኸው እኔ ጌታ ይመስገን እኔ ቸርች አለኝ ሰው የሌለው ብለን እናስባለን። እግር የለውም እኔ እግር አለኝ፣ ጫማ የለውም እኔ ጫማ አለኝ፣ የሚበላው የለውም እኔ የሚበላው አለኝ በሚል እንኖራለን። ከዚህ ተጽናንተን እንድንኖር አይፈልግም። ከማንም ጋር ተወዳድረን እኛ እንድንተማመን አይፈልግም። መታመኛችን እግዚአብሔር ብቻ ነው። ስለዚህ እውነተኛ የሆነው ፍቅር በውስጣችሁ ካለ ተስፋችሁ ሙሉ ነው። ሆፕ በቃ ተስፋችሁ ጢም ያለ ነው። እለወጣለሁ፣ እቀየራለሁ፣ ወደፊት ሄዳለሁ፣ ከፍላለሁ የሚል ብርቱ የሆነ ሐሳብ እናንተ ውስጥ አለ። ከእንደገናም ደግሞ በውስጣችሁ የፍቅር በደንብ የሚሰራ ከሆነ ተስፋ መቁረጥ የሚባል ነገር አይታይባችሁም። ቀጥሎም ደግሞ ይሄ ፍቅር በውስጣችሁ ካለ የማይታየውን ነገር በሚገባ ማየት ትችላላችሁ፣ ታውቃላችሁ። ከሚታየው በላይ እናንተን ሆልድ ያደረገ ስፒሪቹዋል የሆነው የእግዚአብሔርን ፍቅር ስለምታውቁ
የሆነ ማዘን፣ መቆረጥ፣ መወሰን፣ መረሳት የሚባል ነገር እናንተ ውስጥ የለም። ትግላችሁ ከሰው ዓለም አይደለም። ሰው ከእናንተ ጋር ሆነ አልሆነ ምንም አትሉም። ለምን? ለሰው በረከት እንደሆናችሁ ታስባላችሁ። ሰው እናንተን አያጎላችሁ። ሰው የሚያጎላችሁ፣ ሰው የሚሞላችሁ ከሆነ ቼክ አርጉ፣ በኋላ ትዋረዳላችሁ። ሰው አያጎላችሁ፣ ሰው አይሞላችሁ። ሙላታችን እግዚአብሔር ነው። ጌታ ይመስገን። ለሰው ፍቅር ጥገኛ ከሆናችሁ ዲስአፖይንት ሆናላችሁ፣ ታዝናላችሁ። ለምን? የሰዎች ፍቅር እየወደዷችሁ እንኳን ጥሏችሁ ሊሄድ ይችላሉ። አንዳንድ ሰዎች በሚወዱት በቤተሰብ ፍቅር ራሳቸው መኖር አቅታቸው የሚያጠፉ ሰዎች አሉ። ለምን አጣዋት፣ ለምን አጣውት በሚል አይነት የተቆራኘ ፍቅር ማለት ነው። መካድ ብቻ አይደለም፣ እየወደዳችሁትም ላይኖሩ ይችላሉ። ስለዚህ ሁላችን እንድንኖርና እንድንበረታ እንድናድግ የተጠራ ነው በሱ ፍቅር ብቻ ነው። የኔም ልጅ በኔ ፍቅር እንዲኖር አልተጠራም፣ በአባት ፍቅር ነው። እኔም ለሚስቴ የባልነት ሚናን ጫወታለሁ እንጂ የምትኖርበትን ተስፋ ለሆነላት አልችልም። ዛሬ በዚህ ሰዓት ላይ ወደ ጌታ ቢሄድ በቃ ሐዘኗ ብርቱ ሊሆን ይችላል። ነገር ግን የምትበረታውና የምትጸናው በኔ በሆነው ነገር ሳይሆን በእግዚአብሔር በሆነው ፍቅር። ያ ማለት ለሰው ኬር አይኖራችሁ ማለት አይደለም። ለሰው ግድ የለሽ ሁኑ ማለት አይደለም። ሰውን አፍቃሪዎች ነን። ሰውን ሕይወታችን አሳልፈን እስክንሰጥ ድረስ ምን እናደርጋለን? እንወዳለን። ያ ማለት በሰው ተስፋ አለን ማለት አይደለም። ሰውንም የምንወደው በሱ ፍቅር ምን አድርገን ነው ማለት ነው? ተሞልተን ነው። እንደዚህ ይላል መጽሐፍ ቅዱስ ላይ እኔ እንደወደድኳችሁ አይደለ? እኔ ምን እንዳደርጓችሁ? እንዳፈሰስኩላችሁ። ሰው ያለውን ነው። ሰው ያለውን ነገር ነው የሚሰጠው። ጌታ ኢየሱስ እኔ እንደወደድኳችሁ ተላልሎ ምክንያት አለበት። ለምን? ሰው አፌክት የደረገው ነው። በሱ አለኝ ብሎ የተሰጠውን ነው ምን የሚያደርገው የሚሰጠው። ያልተቀበለውን ሊሰጥ አይችልም። ስለዚህ የሱ ከየት አንስቶ እንዴት እንደወደዳቸው በምን አይነት መልክ እንደመረጣቸው ያውቃሉ። ያለ መስፈርት ያለ ስም ምንም ነገር ሳይሆኑ ምንም ቫልዩ ሳይኖራቸው ከምድር ተነስቶ በራሱ ዋጋ ምን አደረጋቸው? ወደዳቸው። ለመወደዳቸው ኮንትሪቢዩት ያደረጉት አንዳች ነገር የለም። ዜሮ ፍቅር፣ በቃ ዜሮ ኤክስፔንስ፣ ምንም አይነት ነገር የለም። ግን ወደዳቸው። ይሄንን እንደወደድኳችሁ አይደል ያለው ኢየሱስ? እንዲህ እንደወደድኳችሁ እናንተ ምን አድርጉ? እርስ በርሳችሁ ምን አድርጉ? ተዋደዱ። ስለዚህ ሰውን ለመውደድ መስፈርት አውጡ። አያችሁት? መስፈርት ያወጣሉ አይደል ሰዎች። እንትናን ለምን ወደድኩ? በጣም ታማኝ ነው፣ በጣም ደግ ነው ምናምን ተብሎ ከሆነ ዋጋው ተነስተው ነው ምን የሚያደርጉት የሚወዱት። ያ ዋጋ ከሌለውስ ድራሹን ነው የምናጠፋው። ምክንያቱም እኛ ዘንድ ያለው ፍቅር በዋጋ ላይ ምን ያደረገ ነው? የተመሰረተ ነው። በኤክስፔንስ በሆነ ዋጋ የተመሰረተ ነው። አምላክ እግዚአብሔር በዚህ ነው። አሁንም እኔ እናንተ ይህ ፍቅር ሲገባን ነው ይህንን እውነተኛ ፍቅር በውስጡ መገለጥን ያገኘ ብርሃንን ያገኘ ሬቨሌሽን ያገኘ ሰው ነው ሰውን ሲወድም ምን የሚያደርገው ኤፌክቲቭ የሚሆነው ብለስድ የሚሆነው ይህን ትሩ የሆነውን ዲቫይን ላቭ ሲረዳ ነው። ስለዚህ ምን ያህል ተወዳቸዋል፣ ምን ያህል ተወዳጅ እንደሆናችሁ ታውቁታላችሁ። ይህ ፍቅር በውስጣችሁ ምን ያህል ቦታ እንዳለ ታውቃላችሁ። ይህን ሬቨሌሽን ነው ሁሌ መጸለይ ያለባችሁ። አምላካችን ስብከት አይደለም፣ ሌላ ነገር አይደለም። ለምን? እምነቱም የሚወጣው ከዚህ ፍቅር ውስጥ ነው። ኮንፌሽን ውስጥ የሚወጣው ከዚህ ፍቅር ውስጥ ነው። ሆፕም የሚወጣው ከዚህ ፍቅር ውስጥ ነው። ኮንፊደንስ የሚወጣው ከዚህ ፍቅር ውስጥ ነው። ይህን ፍቅር ሬቨሌሽን አግኝቶ ያልበራለት አማኝ ከጥቅስ ጋር ሊታገል ይችላል እንጂ የትም ነገር ሊሄድ አይችልም። ስለዚህ በውስጣችን ይህ ፍቅር ከፈሰሰና ይህንን መገለጥ ካገኘን ሌሎች ነገር ለእኛ ጋር መጥተው እንዲህ ናችሁ ሲባል ልክ ያ ልጅ ወተቱን የማያስፈልገው ምግብ ሲመጣ እምቢ ብሎ ካፉ እንደሚያወጣው እንደሚተፋው እኛም ሌሎችን ነገር አንወስድም። ኖ ብለን ነው፣ አይስማማንም፣ ከእኛ ጋር አይጣበቅም። ግን የእግዚአብሔር እውነተኛው የሆነውን ፍቅሩን በመገለጡ በብርሃን በውስጣችን ካልገባ ግን ሁሉ ድምፅ ይገዛናል፣ ሁሉ ድምፅ ኮንትሮል ያደርገናል። ጌታ ኢየሱስ የተናገረውን ሌላ ቨርስ ላሳያችሁ። ስለዚህ አይነት ሬቨሌሽን ማለት ነው። በዮሐንስ ወንጌል ምዕራፍ 10 ላይ ምን ያህል ሬቨሌሽን እንዳገኛችሁ ባላውቅም ግን አይ ብሊቭ ትልቅ ነገር ታገኛላችሁ። አሜን፣ ፕሬዝ ጋድ። እሺ እንደዚህ ይላል፣
ቁጥር 4 ጀምሮ ላንብበው። የራሱ የሆኑትም ሁሉም ካወጣ በኋላ በፊታቸው ዮሐንስ ወንጌል ምዕራፍ 10 ቁጥር 4 ላይ የራሱ የሆኑትንም ሁሉ ካወጣ በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ስለሚያውቁ ይከተሉታል። እንግዳ የሆነውን ግን ድምፅ ስለሚያውቁ ከእርሱ ምን ያደርጋሉ እንጂ ፈጽመው ምን ያደርጉትም አይከተሉትም። ስለዚህ ምንድን ነው የሚለው? እርሱ የሆኑትን ፍቅሩን ኤክሰርሳይዝ ያደረጉትን። ለምንድን ነው እረኛ ድምፁን ለመሰማትና እረኛ በድምፁ በበጎቹ ለመታመን ብዙ ከልጅነታቸው ዘመን ሲጠብቃቸው፣ ሲመግባቸው፣ ሲያሳድጋቸው ዲፕ የሆነ ሪሌሽንሽፕ ከእሱ ጋር ምን አድርገዋል? ፈጥረዋል። ትረስትን ብሊቭ ቢውልድ አድርገዋል። በውስጣቸው እሱ አራጃቸው እንዳልሆነ፣ አሳዳጊያቸው፣ መጋቢያቸው እንደሆነ ምን አድርገዋል? አውቀዋል። ለምን? ከልጅነት ጀምሮ ሲከተላቸው ነው። ከዛ የእሱን እውነተኛ የእረኝነት መንፈስ፣ የእረኝነት ጥበቃ በደንብ አውቀዋል። ከዛ በመካከላቸው ገብቶ ድምፁን ሲሰማ ና በለኔ ብለው ደንግጠው አይደለም፣ ኬር የሚሰጣቸው፣ ውሃው የሚወስዳቸው፣ ወደ ሳር የሚወስዳቸው፣ ተስፋቸውን የሚያለመልምላቸው፣ በጎ ነገር ወደሚወስዳቸው እሱ ሲሆን ሾልኮ ምን ያደርጉታል? ይከተሉታል። ግን እዛ ቦታ ላይ ብዙ ድምፅ ይሰማሉ፣ አይሄዱም። ለምን? ቢሰሙም ከነሱ ጋር አንድ የነሱን የሚጠብቅ የሚያድን ፕሮቴክት የሚያደርግ ድምፅ እንዳሆነ ስለማያውቁ ምን ያደርጉታል? አይከተሉትም፣ አይሄዱም። የኔ የሆኑት ግን እኔን ፍቅሩን ያወቁት ግን የኔን ኤክስፒሪየንስ ያደረጉት ግን በየትኛውም ቦታ ላይ የኔን ድምፅ ምን ያደርጋሉ? ያውቃሉ። አሁንም ዛሬ እኔ እናንተ ስንኖር የኢኮኖሚ፣ የገንዘብ፣ የበሽታ፣ የተለያየ አይነት የክፉ ሰዎች ድምፅ፣ መገፋት፣ የፖለቲካው የሙሉ ድምፆች ሁሉ በጆሮቻችን ምን ያደርጉናል? ይሰሙናል። ይህ የአባታችን ግን ድምፅ አይደለም። እኛ ሁላችን የምንመራው ወደ ነፍሳችን ጠባቂና ምንድን ነው? እረኛ ምን አድርጋቸዋል? ተመልሳቸዋል። ወደ ማን? ወደ ነፍሳችሁ ጠባቂ እና ምንድን ነው? እረኛ ምን አድርጋቸዋል? ተመልሳቸዋል። ስለዚህ የምንመራው፣ የምንተዳደረው፣ የምንወጣው፣ የምንገባው በዚህ በሚያፈቅረን፣ ኬር በሚሰጠን፣ ተስፋን በሚሰጠን፣ ነገሮቻችንን በሚያሳምረው በእውነተኛው የአባት ድምፅ ነው ምን የምናደርገው? የምንመራው። ስለዚህ ሌላ ስትሬንጅ የሆኑ ላንተና ለእኔ የማይስማማ ድምፅ ሲመጣ ብላችሁ በሱ ማልቀስ አይገባም። እዛ ላይ ቆማችሁ መዘመርም አይገባም፣ መበርገግም አይገባም። ምንም ችግር የለም። እረኞች በቃ በጎቹ ድምፁ ይሰማሉ። በጎቼ ድምፄን ምን ያደርጋሉ? ይሰማሉ ሲባል ና ውጣ የሚኖር ለማት ኬር ያለው ወዳጅ የሆነ የሚመግብ፣ የሚያሳድግ፣ ተስፋ የሚሰጥ፣ ነገን የሚያሳይ አሜን፣ ነገዎቻችን የሚያሳምን ፕሬዝ ጋድ። ዛሬ የገንዘብ ድምፅ እየሰማችሁ ሊሆን ይችላል፣ ኪሳችሁ እየነገራችሁ ሊሆን ይችላል። እኛም የምንሰራው ፕሮጀክት እየነገረ ሊሆን ይችላል። ድምፅ አለ ያሰማናል። መቼ ነው የምትገነባው? ና ይለናል። ብዙ ድምፆች አሉ። የወንበር ዕዳ አለብን፣ ድምፅ አለ። እናንተ ሁላችሁን የሚደውሉት እኔ ጋር ነው፣ እሰማለሁ። ግን ምንድን ነው ከዚህ ሁሉ ግን እንደምናሸንፍ፣ ሴትል እንደምናደርግ፣ የምንፈልገውን አኮምፕሊሽመንት እንደምናመጣ ግን ከዚህ በላይ የሚያጸና የእግዚአብሔር ድምፅ ደግሞ አለ። ለየትኛው ነው ራሳችን የምንሰጠው? ለየትኛው ነው? ለየትኛው ድምፅ ነው ጊቫፕ የምናደርገው? ለየትኛው ድምፅ ነው ሰሬንደር የምናደርገው? እጃችን የምንሰጠው? አይኖ የምናየው ማንኛውም ችግሮች ሁሉ በሆነ መንገድ ተጠርገው እንደሚሄዱ እርግጠኛ ነን። መንገዱን ባናቀው ግን እንደምንድን እናውቃለን። ሜትዱን ባናቀው ግን ነፃ እንደምንወጣ እናውቃለን። የትኛው መንገድ እንደሚያድንን ባናቀው ግን ፍሪ እንደሆነ እናውቃለን። ስለዚህ ተሳስተንም እንደ በጎች ስንሄድ የሚጠብቀን እረኛ አለ። እኛ ሁሉ መንገድ መስሎን ግሪን ተፍ ተፍ ስንል ተፍ 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 እያደረገ ራይት ወደ ሆነው ምን ያደርገን? ይመራናል። አይ በቃ እንዲህ ነው ዳስ ኖ ኖ ኖ ተነሽ ብድግ በል ቀጥል። እግዚአብሔር እኮ ሁሉ ጊዜ ጀግና ስለሆንኩ ብቻ አይደለም፣ እሱ እረኛ ነው። ስትደክም ምን የሚያደርገ?
የሚያበረታ። አመንኩ ብቻ ስትል ብቻ አይደለም ያራመደ። ሰመጥኩም ስትል እጁን ይዘረጋላል ማለት አሜን ነው። ሰመጥኩም ስትል ምን ያደርጋል ማለት በቃ ችግር የለም። ከእንደገና ሄደ ይስሐቅ የሚባለውን ወልደ ብታመጣም ደግሞ እስማኤል የሚባለውን ወልደ ብታመጣም ደግሞ ችግር የለም። ተወስኑን ባርክላለሁ እኔ ግን ምን አደርጋለሁ ማለት ነው። በቃ ወደ ራይት ወደ ሆነ ፓስ ምን ያደርጋል አመራለሁ፣ ደርሳለሁ፣ አመጣለሁ፣ ወደዚህ ፐርፌክት ወደ ሆነው መንገድ አመጣለሁ። ግን መጥፎ ነገር ማለት ምን እንደሆነ ታውቃላችሁ? ላለመለወጥ ከእግዚአብሔር በሆነው ድምፅ ርቆ በራስ መንገድ መታገል ግን ያላልጣል። በቃ ብትሉት ልንገራችሁ አንድ ነገር፣ በዚህ ዓለም ላይ ከእግዚአብሔር ውጭ በፊዚካል ነገር ራስን ለማሳረፍ ብዙ ነገር ብንታገልም ልታገኙ ትችላላችሁ፣ ግን አታርፉ። ከዛ ከእግዚአብሔር ደግሞ ያልወጣ በራሳችሁ መካኒዝም የፈጠራችሁት ብሌሲንግ ከዩኒቲ ያለጉላቸዋል፣ ፕራይድፉል ያደርጋቸዋል። የበታች እንደሆናችሁ አስባችሁ ስለምትሄዱ ሱፐሪቲ አንቆ ይገላቸዋል። ግን ብሌሲንጋችን ተፈጥሮ ከእግዚአብሔር ይመጣል። ከየትኛውም ቦታ ላይ እንባረካለን። ታግላችሁ የሆነ ሰበዲ ለመሆን አትግሉ። በራሳችሁ ኤፈርት የሆነ ጋር ተደርሱ። የእግዚአብሔር ንጹህ ጸጋ እግዚአብሔር ቸር እንደሆነ ምን አድርጉት? ቀምሳችሁት የሚለው ቃልም እሱ እንደዛ ነው የሚለው። ከላይ ሐሜትን፣ ተንኮልን፣ ክፉ ወሬን አስወግዳ ነው የሚለው። ምን ነው የሚለው? እነዚህ ነገሮች ሁሉ ለእድገት ዜሮ ናቸው። ለአንድ ሕፃን ልጅ ሊጠቅሙ የሚችሉ ምግቦች አይደሉም። ነገር ግን ያልተቀላቀ ተንኮል የሌለበትን ንጹህ ሆነ መጠጥ ለሕፃን ልጅ ፒውር የሆነው የእድገቱ ምንጭ ምን ነው ማለት ነው። ያ ማለት ንጹህ የሆነውን የእግዚአብሔርን ግሬስ አንዴ ቴስት ካደረጋችሁ ነው የሚለው። ንጹህ የሆነውን የእግዚአብሔርን ፍቅር ቴስት ካደረጋችሁ ሌሎች ነገር ምንድነው እንደ ምግብ አትቆጥሩም። የማይጠቅማችሁ ነገር አትሄዱም ማለት ነው። ስለዚህ ብሌሲንጋችን ለውጦቻችን ከአባት እንደመጡ ካወቀን ኮምፕሊት ማንነን። ለምን እኛን የባረከን ወንድሜን እንደሚባረክ አውቃለሁ። ለምን የባረከኝ አባቴ ነው፣ ምንጭ አንድ ነው ማለት ነው። ግን በራሴ እድልና በራሴ ቴክኒካል ነገር አደርስበትም፣ አትመጣም። ስለዚህ እኔ ክልል አትመጣም። እንዲያውም አንድ ሰው ደስ የሚል ነገር አለ ስለ እኛ ሀገር ጋር ስላለው ጥሩ የሆነ እድገቶች መንገዶች ደሳስ የሚል ለውጦች ሲመጡ አንዳንድ ሰዎች ገንዘብ ያላቸው ሰዎች ውጭ ወጥተው ይህን መንገድ ያሉ፣ እኛ ዳዎቹ ግን እዚህ ጋር ስናይ ደስ አይላቸው። ምን ይሄ የሚያብለጨልጭ ምናምን የሚለን ነው ማለት። ለምን እነሱ ብቻ እያዩ እኛ ደግሞ በምንድን ነው በሚያስጠላ ቆሻሻ ውስጥ እንድትኖርና በቪዲዮ እያሳዩ እኛ እኮ እዚህ ነው ተብለ እንድትቀና ነው የሚያደርግ ማለት። እግዚአብሔር ይመስገን፣ እግዚአብሔር መልካም ነው። እንኳን እዚህ አይደለም ከጠር ያለው አባታችን እንኳን ቤስት ነገር ይመኘዋል። የተሻለ ነገር ይመኘ የተሻለ ነገር የሚያየው የእግዚአብሔር ልብ ነው። ሰውን ከተባለ ሰውን ከፍ እንዲል፣ ሰው እንዲሻሻል፣ ሰው እንዲለወጥ ለሰው የሚሰራ የእግዚአብሔር ማይንድ ነው። ሌላ ምንም ማለት ለምን የእግዚአብሔር ልብ ያለው ምን ላይ ነው ማለት ሰው ላይ ነው። አሜን። እስኪ የእግዚአብሔር ልብ ያለው በሉ እኔ ላይ ነው በሉ እስኪ። በቃ እግዚአብሔር እንደባረካችሁ ካወቃችሁ ማንም ሰው እንደሚባረክ ተስፋ ታደርጋላችሁ። እንደው ኑ ብሉ ትላላችሁ፣ ኑ ጠጡ፣ በዚህ ፌዝ ነው እና ግድ የለም ታገኛለህ ትላለህ ማለት አታወሳስብም ነገር። ግን በራሱ ጉልበት ካወቀው ስኬት ከባድ ነው፣ መንገድ ከባድ ነው፣ አትደርስበትም። ና ብለህ ታረቃለህ ማለት ለምን በራስ ማስተዋል አትደከፍ። ብሌሲንጋችን ንጹህ የሆነው የእግዚአብሔር የፍቅር ውጤት ነው። እግዚአብሔር እንደወደደን ራሱንም አሳልፎ ለእኛ ምንድነው እንደሰጠን፣ እኛ በእርሱ አማካኝ በሕይወት ምን እንድናደርግ እንድንኖር ሕይወትን ችል እንድናደርግ ራሱን አሳልፎ ምናምን ሰጠ። ስለዚህ ልጆቼን አንስቼ አመሰግንሃለሁ፣ እባርካለሁ። አም ሴሌብሬቲንግ በአንተ ሴሌብሬት አደርጋለሁ፣ በአንተ ፍቅር ሪጆይስ አደርጋለሁ፣ በአንተ ፍቅር እመካለሁ፣ አመሰግናለሁ ከማለት በስተቀር እኔ የምከፍለው አንዳች ነገር የለም። በቃ እሱን ነው። ይህንን ንጹህ የሆነውን ዲቫይን የሆነውን የእግዚአብሔርን ፍቅር እየተሞላ ስንሄድ ወደ አንድ ትሩዝ እንመጣለን። ሮሜ ምዕራፍ 8 ላይ ደግመን ብናነበው ደስ ይለኛል። ቁጥር 31 ጀምሮ ያለው ክፍል ታዲያ ለዚህ ምን እንመልሳለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን? ለገዛ ልጁ አልሳሳለት፣ ነገር ግን ለሁላችን አሳልፎ የሰጠው እርሱ ሁሉን ነገር ከሱ ጋር እንደምን
በልግስና አይሰጠን። እግዚአብሔር የመረጣቸውን የሚከሰውስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ ያልናገርና ቁጥር 30 ምንም አይለየንም። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣል። ይህንን ተረድቻለሁ። ይህችን አስመሩባት። ይህን ምን አድርጌያለሁ? ተረድቻለሁ። ሞት ይሁን ሕይወት፣ መላእክትም ይሁን አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛውም ኃይል፣ ከፍታም ሆነ ጥልቀት፣ ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን ምንድነው? አይችልም። እኛን ወስዶ እኛን ለይቶ እኛን ሊገዛ የሚችል ነገር ማንም የለም። ትሩዙ ይሄ ነው። ግን ቻይልድ ከሆንን ወደ ብስለት ውስጥ ካልመጣን ይህንን ፍቅር ኤክሰርሳይዝ አድርገን ካልቀመስን ግን ልክ አሁን ሕፃናት በቤተሰብ ውስጥ ሆነው በተለያየ አይነት ሞንስተርና ተረት ምን እንደሚያደርጉ እንደሚያለቅሱ ጭራቅ መጣብኝ እያሉ እንደሚባንኑ ካንተ ፍቅር ውስጥ ቁጭ ብለው ሌላ ችግር በምናባቸው ስበው ሰፈር እንደሚያደርጉ አይነት ሰፈር እናደርጋል። ያ ማለት እኛ ሰፈር ብናደርግ የእግዚአብሔር ፍቅር ላይ አፌክት ያደርጋል ማለት አይደለም። አይዞ እያለ ወደ ደረቱ እያደረገ ምን እያደረገ እያባበለ አንዳንድ ትንቢትም እየመጣልን አንዳንድ ህልምም እየታየልን አይደለ? ያኮ በቃ ከኪድ ስለሆነ ነው። ከዚህ ውጭ መሰለኝ ልማት አንዳንዴ ትንቢቶች ይመጡ ምንድነው ዳውን ቱ ዘርስ ወርደን ቁልቁል ታች ፈዘን ተስፋ ስንቆርጥ ስናቆርፍ እግዚአብሔር ወርዶ ታች ወርዶ ምን ያደርጋል? ፕሮፌሲ መጥቶ ምን ያደርገናል? ያነሳናል። በቃ ቸርች ልትቀር ያሰብክ ተስፋ ቆርጣ አዎ ጌታ ሆይ ብላችሁ ተመለሳላችሁ። ምክንያቱም እግዚአብሔር ይህንን ያህል እስክትፈተኑ ፈተናውን ያመጣነው ራሳችን ነን። ለምን አናቅም? ከዚህ በምንችለው ቋንቋ ምን ያደርገናል? ወርዶ ምን ያደርገናል? ያባብለናል። ስለዚህ ፕሮፌሲዎች ሁሉ በዚህ ትንቢቶች ሕፃናት ባሉበት ለዚህ ሕፃናት ፕሮፌሲ የምናደርገበት ቦታ ሄዱ ፍቅሩም ወደማያውቁ ምንድን አይዟችሁ አልተዋችሁ ምን ከእናንተ ጋር ይሄ እርግጠኛ ትክክለኛ ትንቢት ነው። ምክንያቱም ለነዛ ይሄን የሚያስፈልጋቸው ከዚህ ልቅ ያቁማት። አንዳንድ የሆነ ቦታ ስጋበዝ ፕሮፌሲ ምናምን የሚልኝ ነገር አለ። ስብከት አልችልም። በቃ እናንተ የምታስተማር ብሎክ ነው የሚሆነው ማለት። ስለዚህ አይዟችሁ ምናምን ሰው ደስ ይላል። ለምንድን ነው? እግዚአብሔር ወርዶ ያሉበት ደረጃ ምን ያደርጋቸዋል? ያገለግላቸዋል። እንደዚህ እንደናንተን ጸጥ ብዬ ላስተምር አይቻልም። ምክንያቱም አሁን እናንተ ትንሽዬ ማቹር ስለሆናችሁ ስለማንነታቸው ሆነ ነገር ገብቷቸዋል። የሚያስደነግጠው ነገር አያስደነግጣቸውም። ግን እኛም ሜዥር አለን። አንዳንዴ ስለምንሰጥም ሲመጣና እግዚአብሔር ያገለግላል። ትንቢትም ለጥቅም ነው ለኛ የመጣው ማለት ነው። ግን ምንድነው ወደ ስጋ ስንወርድ ደረጃችን ወርዶ ታች ሆነን የፈርዖንን የጠላትን ድምፅ ስንጋፈጥ እግዚአብሔር ነብይን ይልካል ማለት አይዟችሁ፣ ተረጋጉ፣ አትፍሩ። ሁለት ያነበብኳችሁ ቃል ማለት አትናወጡ፣ ስቴብል ሁኑ፣ ተረጋጉ። እኔ አባታችሁ እግዚአብሔር ከእናንተ ጋር ነኝ። ይህ የምታዩት ጠላት ውጊያዎች አያዋጓችሁም፣ ይጠፋሉ፣ ይሄዳሉ እያለ ነገሩን ሲምፕል ያደረገ ያስረዳናል፣ ያነቃቃናል ማለት ነው። እኛ ግን ምንድነው ማድረግ ያለብን? መጽሐፍ ቅዱስ እንደሚለው በኤፌሶን ምዕራፍ 3 በእግዚአብሔር ቃል ውስጥ ይህንን ነው ማድረግ ያለብን ማለት ነው። አሁን አደገኛ ትንቢት እናገራለሁ። አሁን ምንም ሳልናገር አይኖችን ገልጬ ትንቢት ለምን ራሱ ይሄ ቃል ፕሮፌሲ ትንቢት ነው። ሪቪልድ ሆነ ምንድነው ማለት ፕሮፌሲ ነው። በዚህ ቆመን ላይ እናውጃለን ማለት ነው። ጌታ ይመስገን። ከበሽታ እንድናለን፣ ከቻሌንጆች ነፃ እንወጣለን ማለት ነው። ጌታ ይመስገን። ፕሬዝ ጋድ። እግዚአብሔር ደስ የሚለው ወላችሁ እቺን ለማብላችሁና ነገራችሁና እግዚአብሔር ደስ የሚለው በሱ መታመናችን ነው። እምነት ነው የሚያስደስተው፣ ሪዛልት አይደለም የሚያስደስተው። ሚሊየን ብር ስላገኘን አይደለም፣ ከሆነ አይናችን ስለበራ አይደለም። እኔን በማወቁ አይደለ? እኔን በማወቁ በዚህ ምን ያደርግ ይመካ። ኃያልም በኃይሉ ጥበብም በጥበቡ አይደል? የሚመካ ግን በማን ይመካ? እግዚአብሔር ይመካ። ወላጅ አባቱ እንደሆንኩ ማወቁ በዚህ ይመካ። እግዚአብሔርን አውቀህ ማዕበልን ጸጥ ስታደርግ እግዚአብሔር በደስ ይለዋል እንጂ ማዕበሉ አዳነ ብሎ አይደለም። ከነገና አይታችኋል። አጋንንት አውጥተው መጥተው እሪ እያሉ ሲሉ እግዚአብሔር በዚህ ደስ አለው። ከብዙዎቹ
ሰውረ ለነዚህ ምንድነው ስለገለጥክላቸው። ነገር ግን በዚህ ብቻ አትደሰቱ፣ ስማችሁ በኔ ዘንድ ስለተጻፈ እናንተ የታወቃችሁ ስለሆናችሁ በዚህ ተደሰቱ። በዚህ ሪዛልት አትኑሩ። አሁንም ላይፋችን ላይ ብዙ ተአምራቶች ይመጣሉ፣ ብዙ ለውጦች ይመጣሉ። እነዛ ለምንኖር የምንኖረው በአባታችን ፍቅር ነው። እንደዚህ ይላል ቁጥር 17 ላይ 3:17 ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው፣ ደግሞም ስር ሰዳችሁ በፍቅሩ ምንድነው በፍቅሩ ታነጻችሁ። የክርስቶስን ፍቅሩን ስፋቱ ርዝመቱን ከፍታውን ጥልቀቱን ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል ምንድነው እንድታገኙ ነው። አያችሁ ከማን ጋር ይላል? ከቅዱሳን ጋር። ለምን? እናንተም ለማወቅ ተጠርታችኋል ማለት። ይሄንን ዲፕ የሆነውን የእግዚአብሔርን ፍቃድ እንድትተከሉበት ሩትድ እንድትሆኑ በውስጣችሁ ላይ ከዛ ሩትድ የሆነ ግራውንድ የሆነ መሰረት የያዘ ተክል ንፋስ ቢመጣ አይደለም የተለያየ ነገር ቢመጣ ሊወድቅ አይችልም። ክረምትም ቢመጣ ፀሐይ ቢበዛበትም ሊደርቅ አይችልም። ለምን? ኦልሬዲ ዲፕ ውስጥ ገብቶ ከመሰረቱ ጋር ውሃ ከሚገኝበት ምንጩ ጋር ምን አድርጓል? ተገናኝቷል። አሁንም ልክ እንደዚህ ነው። ብዙ ክርስቲያኖች ባለንበት መንደር ላይ ዝም ብለን አርቲፊሻል የሆነ ዝም ብለን መዝሙር ላይ እና ምናምን የምንል ከሆነ ትንሽ ንፋስ ሲደረግ ያሁላ ጀግንነታችን ያሁላ ጭፈራችን ወንበር የምንሰበሰብ ጸጥ ምንም የለም ፍሪዝ። ለምን? ኦልሞስት ጆሮቻችን ለችግሩ ተሰምቶ ልባችን ቀዝቅዟል። ከእንደገና ተምረን ሞተራችንን አቀዝቀዛ በኋላ ደግሞ ለስፒሪቹዋል ነገር ዳርክ እንሆናለን። ከዛ በኋላ ቸርች መምጣት እግራችን ስሎ ይሆናል። መተኛታችን ቸርች ሲባል ጠዋት ላይ በግድ ነው ታዛ። ከዛ ማርፈድ ምናምን ጀምራለን። ከዛ በኋላ ሳናቀው ሌላ ዓለም ውስጥ እንገባለን። ለምን? ስፒሪቹዋል ደስታ ሉስ ስናደርግ ሌላ ደስታ መፍጠር እንጀምራለን። ፊዚካል ደስታ፣ የምግብ ደስታ፣ የመጠጥ ደስታ፣ የተለያየ ፊዚካል የሆነ አክቲቪቲን ከፍትና ከዛ ቢዚ ነኝ ይላል። እንደባለፈው እንዳልኳቸው አሳዎች ናቸው፣ ግን በአቅማቸው ነገር ሳይሆን በመስታወት ውስጥ ያለ አሳ ይሆናሉ ማለት ነው። ዝም ብለው ላይፍለስ የሆኑ አሳዎች ማለት ነው እንጂ አሳ ባህር ውስጥ ቢገኝ ሳይዙ ያን አይደለም፣ ትልቅ አሳ ነበር። ግን ያ መስታወት ሊሚት አድርጎት ዝም ብሎ ይኖራል። አሁን ብዙ ክርስቲያንም ልክ እንደዚህ ነው። ከእውነተኛው ከእግዚአብሔር ምንጩ ከቃሉ ስለተለየ አለ ይኖራል። ግን እንደ አቅሙ ልክ የገዘፈና ጥቅም የሚሰጥ ሂውጅ የሆነ ብርቱ የሆነ አቅም ያለው አሳ አይደለም። ለምን? አየሩንም አንሶበታል፣ ምግቡም አንሶበታል። ስለዚህ ቀጭጯል። ላይፍ ያለው ይመስላል፣ ግን ምንም እንደዛች መስታወት ውስጥ እንዳለች አሳ አይነት ህይወት ይሆናል ማለት ነው። ከሆነን ግን እንደ ብርታታችን እንደ አቅማችን እንዳለን ልክ ለመኖር ፈጽሞ ከአምላካችሁ ከእግዚአብሔር ፍቅር የተቋረጠ ህይወት አይኖራችሁ። ፍቅሩን ወቁ። የምትማሩት የምትመገቡት በፍቅሩ እንድታድጉ ነው። በዚህ ስር ሰዳችሁ እንድትሄዱ ነው። የትኛው ቃል ወደሆነ ሪቨሌሽን ሽፍት እንደሚያደርጋችሁ አታውቁም። ሁላችንም በቻሌንጅ ውስጥ ያለ ነው። ሁላችንም ዴሊ ክፉን ነገር እየሰማችን ያለ ነው። እዚህ የቤተ ክርስቲያን እርዳታ፣ የእግዚአብሔር ጸጋ፣ የመንፈስ ቅዱስ እርዳታ፣ ፕሮፌሲ፣ እጅ መጫን፣ አብሮ መጸለይ፣ አብሮ መማር ያስፈልገናል። ለምን? ይሄንን ነገር ካቋረጣችሁ፣ ከዚህ ስርዓት ካቋረጣችሁ ለሆነ ነገር ስርዓት ውስጥ ገቡና ሌላ ዓለም ታውቃላችሁ። ከዛ ከዚህ ዓለም ጋር ዲስኮኔክት ትሆናላችሁ ማለት ነው። አይናችሁ ሁል ጊዜ እና እግዚአብሔር ሊያገለግለን ሁሌ ዝግጁ ነው ማለት ነው። ሁሌ ዝግጁ ነው እና እናንተና እኔ በዚህ አይነት ህይወት ውስጥ ኖረን ረጅም የሆነ የብለሲንግና የደስታና የአሸናፊነት ህይወት እንድኖር እግዚአብሔር ይፈልጋል። ጌታ ኢየሱስ ክርስቶስ በመርከብ ውስጥ በሚሄድበት ጊዜ መርከቢቱ በንፋስና በማዕበል በምትናወጥበት ጊዜ በቃ የመርከቢቱ ድምፅና ቻሌንጆች የመጀመሪያው ልባቸውን ያሳዘነው ሐዋርያትን ነው። ስለኛ ምን አደረገም? አይገደህም ወይ? አያችሁ፣ ከሱ ፍቅር ነው የጎደላቸው። መሞትም አይደለም ግን ምንድነው ያ ተአምራት የሚሰራው ፓወርፉል የሆነው አባት ጥሏቸው ተኝቷል። ስለዚህ ያዘኑት በሱ ነው። የተቆጡት ልባቸው ዲስአፖይንት የሆነው በሱ ነው። ልክ እንደዚህ ነው። ቻሌንጆች ሲመጡ የሆነ ነገር ሲመጡ የምናስበው ይህንን ነው። አባታችን ስለኛ ምን አደረገው? አይገደውም ወይ? ጠላት
የሚዋሻው ይህንን ነው። ይህን ሪሌሽንሽፕ ነው ምን የሚያደርገው ማጣሻት ይፈልገው ቅንነታችንን በሱ ነገር ላይ ስቴብል እንዳያለው ይህንን አይነት ፍርሃት ነው ይፈጥርባቸው። ግን ሁል ጊዜ ይህንን የሆነውን የእግዚአብሔርን ፍቅር በደንብ የምንረዳው ወደ ልባችን ስንመለስ ነው እና በመንፈስ ቅዱስ ህብረት ውስጥ ያለነው በእግዚአብሔር ቃል መገለጥ ውስጥ ያለነው በልሳን መጸለይ ያለብን ከዚህ ከናቹራል ዓለም ድምፅ ወጥተን ከመንፈስ ቅዱስ ጋር ኮኔክት እንድናደርግ ነው። ከዛ ልቤ አውቆታል ልቤ ተረድቶታል እንድንል መጽሐፍ ቅዱስ አሁን ከዚህ ፍቅር እንደማይለየኝ ምን አድርጌያለሁ ተረድቻለሁ። ሊጎትታችሁ ይችላል፣ ኪሳችሁን ሊነካ ይችላል፣ ኢኮኖሚያችን ሊነካ ይችላል፣ ለጊዜው ሰፈር ልናደርግ እንችላለን። ግን ከተወደድንበት ፍቅር ማንም ሰው እኛ ሊለየን አይችልም። ሴሌብሬት እናደርጋለን፣ እጅግ አድርገን እናመሰግነዋለን። ጮክ ብለን ብናመሰግነው፣ ጮክ ብለን እልል ብንል የማናፍርበት የእግዚአብሔር ቅብ በልባችን አድርጓል ፈሷል። እግዚአብሔር አንዴና ለመጨረሻ ጊዜ ይዟቸዋል። አሁን እኛ ቆመናል፣ እኛ ስቴብል ሆነናል፣ በዚህ ፍቅር ተተክለናል። የምናያቸው ማንኛውንም አይነት ችግሮች ሁሉ ነገ ተገፋው ምን ያደርጋሉ ይሄዳሉ። ደጋግመን ለትላላቅ ምስክርነት ምን አደርጋለን እንመጣለን፣ ደጋግመን እንመሰክራለን። አሁን ይህንን ልባችሁ ውስጥ አስገቡ። ከዛ ሁለተኛው ደግሞ በጣም እንድታውቁት የምፈልገው ነገር ፈጽሞ ስለ ህይወታችሁ ከሰው ጋር አትታገሉ። ሰው ለኔ አይገደውም ወይ? ሰው ለኔ አያስብም ወይ? ምንድነው ሰው እንዲህ ነው። ከሰው ጋር የተጣበቀ በጣም እስረኛ የሆነ ኢሞሽን ካላችሁ ሐዘናችሁ ሁሉ ጊዜ እየጨመረ ነው የሚሄደው። ሰውን ውደዱ፣ አገልግሉ። ግን እናንተን የማይደረገውን ነገር እንዲያደርግላችሁ ተስፋ አታርጉ። ሐዘናችሁ ይበዛል። ሰዎችን ተዋቸው፣ ልቀቋቸው። ስለ ሰው ታስቡ፣ በምትችሉት መልካም ለማድረግ አስቡ። ከናንተ የሚሄደውን ነገር አስቡ። ስለ ሰው ልጆች ሁሉ ይሄን አስቡማቸው። እንዴት እንደምታገለግሉ ለነሱ በረከት እንደምትሆኑ አስቡ። ግን በሰው ጭንቅላት ውስጥ ሆናችሁ ቁጭ ብላችሁ ለራሳችሁ አታስቡ። ዮሐና እንዴት ለኔ አታስብልኝም፣ እንዴት አታከብረኝም ብዬ ስለሷ ስለኔ ማሰብ አልችልም። ይህንን እንድቆጣጠረው እግዚአብሔር አልጠራም። ግን ምንድነው እኔ ግን ጥሩ ሰላምታ መስጠት የምችለው መስጠት ግን እችላለሁ፣ ፍሪደም አለኝ። ስለዚህ እኛ ማንቆጣጠረውን ለኛ ማይሆነውን ቦታ አስበን እንሰቃያለን። ከዚህ እንድትኖሩ ደግሞ አልተጠራችሁምና ብዙዎቻችን ነገሮች ጨለሙብን የሉም የምንለው በቃ ትግላችን በሰው ዓለም ስለሆነ ነው ማለት። የሆነ ነገር ጥሩ ነገር ሲያደርጉልን ሰዎች ለኛ ሲነሳሱ መልካም ሲያደርጉ ደስ ይለናል። ካላደረጉ ደግሞ ሐዘናችን ይበዛል። የዚህ ዓለም ጣዖት የሚያመልኩ ሐዘናቸው ብዙ ነው ይላል አይደል? ጣዖት ማለት ከእግዚአብሔር ውጭ ያለ ትረስት የምታደርገው ነገር ማለት ነው። ልብን የጣልክበት ነገር ማለት ነው። ሆድም እኮ አምላክ ሊሆን ይችላል። ሰውም ትረስት ካረኮ ካዘንክበት ቦታ ሰጥተዋል ማለት እንድታዝንበት። ስለዚህ ስለ ሰው ልጆች የተወሳሰበ ነገር ውስጥ አታስገቡ። ስለ ሰዎች ባረኩ። በጣም ደስ ይበላችሁ። በቃ እናንተ ስላላገኘን እኛ የምንደርሰውን ነገር ስላልደረሱ ስላላገኙና ስላገኙ የነሱን በረከትም ማቆሸሽና አያስፈልግም፣ ማጣጣልም አያስፈልግም። ይብሉ ይደሰቱ። እኛም ግን ምንጫችን እግዚአብሔር ነው። ጌታ ይመስገን። አይኖቻችን ወደ ማን አንስተናል? ወደ አንተ ምን አድርገናል? አንስተናል። ስለዚህ ከሰው አንዲት እንኳን የጫማ ማሰሪያ ምን አደረግም አንፈልግም። ግን ማንኛውም ብሌሲንግ ማንኛውም በረከት በእግዚአብሔር ድራይቭ ተደርጎ ሊመጣ ይችላል። የትኛውን ሰው እግዚአብሔር እንደሚያዝ የትኛውን ነገር ማስናስ እንደሚችል እሱ ነው የሚያውቀው። መንፈስ ቅዱስም ደግሞ እውነተኛ መሪያችን ከሆነ የትኛው ለኛ ራይት ፓስ እንደሆነ እሱ ያውቀናል። ወደ እውነተኛው ሰው ምን ያደርገናል? ይመራናል። ጋድ ሊድ ወደው ነው እግዚአብሔር ወደ መራው ሰው ምን ያደርገናል? ይመራናል። ስለኛ ኢንስፓየር ወደ ሆነው ስለኛ ወደ ተነቃቃው ሰው ይመራናል ማለት ነው። ጌታ ይመስገን። የምርዬ ወንድም መጥቶ አንድ ቀን እዚህ ጋር ተካፍሏልና ከዛ ሌድ ሲል ምን አለኝ? በቸርቻችሁ ደስ ስላለኝ አለ $1000 እሰጣለሁ አሁን ይልክላችኋለሁ አለና ለዛች ለሽንት ቤቷ መስታወት ምናምን ተናልቻለ። ግን እኔ ብሩ አይደለም ግን ልቤ ነከው ማለት ነው። በቸርቻችሁ ምን ስላለኝ ደስ ስላለኛል እና መንፈስ ይወስገባ ማለት ነው። በእኛ የሚደሰት ሰው አለ ማለት ነው። በቃ ሁሉ ጊዜ ደስታ ያለው ሰው ነው እኛን ብለስ የሚያደርገን።
እኛን የሚደብረው ስለኛ ደስ ባይሰው ሰው ከሐዘን ውስጥ በረከት ሊወጣ አይችልም። ስለዚህ እግዚአብሔርን በእኛ ምን አድርጓል ማለት ነው? ደስ ተሰኝቷል። ደስ ከተሰኘበት ሰው ካለ አንተን ምን ያደርጋል ማለት ነው? ብለስ ያደርጋል፣ ያከናውናል፣ ያሳካል። ስለዚህ ላይፋችን፣ ኑሯችን፣ መንገዳችን እንዲሳካ እግዚአብሔር ወደ የትኛው መንገድ እንደሚመራን እሱ ነው የሚያውቃል። ስለዚህ ጠዋት ተነስታችሁ እጆቻችሁን አንስታችሁ እግዚአብሔር አንተ የስኬቴ ምንጭ ነህ። ስለዚህ በደንብ ካንተ እምነትና ካንተ ፍቅር የተነሳ ስኬትን አያለው፣ ወደ መልካም ነገር ራመዳለሁ፣ ጎዳናዬ ይቀናል፣ እውነተኛውን መንገድ አንተ ተመራኛለህ፣ ታሳካልኛለህ፣ ፍሬያማ ታደርገኛለህ፣ በማደርገው ነገር ሁሉ ፕሮስፐር አደርጋለሁ፣ መልካም አቅርቦቶች ሁሉ በመንገዴ ናቸው፣ እነሱን ሚት አደርጋቸዋለሁ፣ እገናኛቸዋለሁ። ሃሌሉያ። ማታም ሲገባ አይ ታንኪዩ፣ በማታም በልሜም በምንም መንገድ ካንተ ፕሮቪዥን ጋር ምን አደርጋለሁ? እገናኛለሁ። በጎ ነገር ጋር ምን ኮኔክት አደርጋለሁ። እግዚአብሔር አንተ አቅራቢዬ ነህ። እሱ አቅራቢዬ ስለሆነ ከመልካም ነገር አንዳች ምን አደርገም አልጎለም። እሱ ያንተ ተስፋ ነው። አያ አይደለም ተስፋን ቃል የተሱ ምንድነው? የታመነ አምላክ ስለሆነ እኛም የሱን ቃል አጥብቀን ምን ማድረግ አለብን? መያዝ አለብን። ይዘን ከፍ አድርገን የተባረኩ ነኝ፣ የተሳካው ነኝ፣ ሁሉ ነገር መልካም ነገር ምን አድርገን ፈጽመው ምን አድርገበኝ አይጎልብኝም። አንዳች ነገር ኦቨርፍሎ አደርጋለሁ። ገንዘቤ ሞልቶ ምን ያደርጋል? ይፈሳል። አሜን። ስራዬ ሞልቶ ይትረፈረፋል። ለብዙ ሰዎች በረከት ሆናለሁ። የምነካው ነገር ሁሉ ፕሮስፐር ያደርጋል። ኢንክሪዝ መጨመር የኔ ምልክት ነው። ማደግ የኔ ምልክት ነው። መልቲፕል ማድረግ የኔ ምልክት ነው። ሃሌሉያ። ይሄንን የምንናገረው ከኪሳችንና ከእውነታችን ተነስተን ከሱ ፍቅር ተነስተን ነው። የሱ ፍቅር ለፍረት አሳልፎ ምን አድርገን አይሰጠንም። ስለዚህ ትላልቅ ፕሮፌሲ፣ ትላላቅ የሆነ ድል ነገሮችን አስፍተን የምናገረው ከሱ ፍቅር የተነሳ ነው። ስለዚህ አስፍተን እናገራለን። አሜን። ብር ሲኖረን አይደለም ተስፋፋ ፕላን የሚኖረን፣ ከሱ ፍቅር ተነስተን ሂውጅ ፕላን አለን ማለት ትልቅ በረከት እናደርጋለን ማለት። ሬዲ ናችሁ? ለዚህ ብሌሲንግ ሬዲ ናችሁ? ጌታ ይመስገን።